ምናልባት ከዚህ በኋላ ተጨማሪ ሀሳቦችን ለማንሳት እስከ ቦክሲንግ ዴይ ጨዋታዎች ድረስ መጠበቅ ሊኖርብን ይችላል። ነገር ግን እስካሁን ድረስ በተመለከትናቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች መሰረት 3 ክለቦች ናቸው በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ላይ እየተፎካከሩ የሚገኙት። ሁለቱ የለንደን ክለቦች አርሰናልና ቼልሲ እንዲሁም ደግሞ የማንቸስተር ከተማ ክለቡ ማንቸስተር ሲቲ። ታዲያ እነዚህ 3 ክለቦች እስከ መቼ ድረስ የተፎካከሩ በዚህ ፉክክር ጉዞ ይቀጥላሉ የሚለው ጊዜ የሚፈታው ጉዳይ ቢሆንም ነገር ግን ቼልሲ በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር በከፍተኛ ሁኔታ እየተፎካከረ እንደሚገኝ በአሁኑ ሰዓት እየተመለከተ እንገኛለን። የምዕራብ ለንደኑ ክለብ በባለፈው ዓመት ከነበረው አድካሚ ጉዞ በኋላ ምናልባትም ደግሞ በዘንድሮ ውድድር ዓመት ያንን ድካም እንዴት ሊቋቋመው ይችላል የሚሉ በርካታ ጥያቄዎች ነበሩ። ነገር ግን አሁን በዚህ ቡድን ውስጥ እየተመለከትን እንዳለ ነው ካለውም የስኳድ ጥልቀት አንጻር እንዲሁም ደግሞ አሰልጣኙም ሮቴት በማድረግና በማፈራረቅ የተለያዩ ጉዳቶችን እና እንዲሁ ደግሞ ድካሞችን በመቋቋም ነው አሁን ቼልሲ ያለበትን ደረጃ እንዲደርስ ማድረግ የቻሉትና ቼልሲ የምር ከዚህ በኋላ እስከ የትኛው ሳምንት ድረስ በዚህ ዋንጫ ፉክክር ሊዘልቅ ይችላል? ክለቡ ከአርሰናልና ከማንቸስተር ሲቲ ጋርስ በሚኖረው ፉክክር ይህንን ፉክክር እንዴት አድርጎ ሊወጣው ይችላል የሚለውን ጉዳይ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በቅድሚያ ይቅርታ ማለት ፈልጋለሁ ወይም አንድ ነገር መናገር ፈልጋለሁ። በተለይም ደግሞ ለቼልሲ ደጋፊዎች ማለት ነው። ትላንትና በነበረው ፕሮግራም ላይ እንግዲህ አንዳንድ የቼልሲ ደጋፊዎች የዳታ ስህተት አለና እሱም በማንሳት አንዳንድ ጥያቄዎችን እያነሱ ነበር። ከዚህ በተጨማሪ ደግሞ እንደዚሁ ስለ አርሰናል ድካም ስናወራ ቼልሲስ አልደከመም ወይ፣ ቼልሲስ ጋር ድካም የለም ወይ የሚሉ ጥያቄዎችን እያነሱ ነበር። የመጀመሪያው በእርግጥ የዳታ ስህተት ስለሆነ በጣም ለዚህ ይቅርታ ለመጠየቅ እፈልጋለሁ። ለማለት ፈልጌ የነበረው በመጀመሪያው አጋማሽ ብቻ በአርሰናል በኩል 4 ቢጫ ካርድ እንዲሁ ደግሞ በቼልሲ በኩል 1 ቢጫ ካርድ ተመዝግቧል። በዚህም የጨዋታው ዳኛ አንቶኒ ቴይለር እጅግ በጣም ቢዚ የሆኑ ደቂቃዎችን አሳልፈዋል ለማለት ነበር ፈልጌ የነበረው። ያው ዳታውም የተቀመጠ ስለሆነ ማለት ነው። አርሰናል 4 ቢጫ ካርድ አይቷል፣ እንዲሁ ደግሞ ቼልሲ 1 ቢጫ ካርድ ተመልክቷል። በድምሩ 5 ቢጫ ካርዶች ነበሩ በመጀመሪያው አጋማሽ የታዩት። ይህም አንቶኒ ቴይለር በጨዋታው ላይ ስራ እንዲበዛባቸው አድርጓል የሚል ነገር ነበር ለማንሳትም ፈልጌ የነበረው። ግን አንዳንዴ ደግሞ ያው የተጻፈው ዳታ ይኖርና ግን ደግሞ በስተት የምታቀርቡት ነገር ሌላ ሊሆን ይችላልና ቶታል የተመዘገበ 5 ቢጫ ካርድ ቢሆንም ነገር ግን ቼልሲ በመጀመሪያው አጋማሽ 5 ቢጫ ካርድ ተመልክቷል የሚል ነገር ነበረ ያነሳሁት። ለዚህ በጣም ትልቅ ይቅርታ ጠይቃለሁ የቼልሲ ደጋፊዎችን። ያው የሚያጋጥም ነገር ነው እንግዲህ አንዳንዴ የጻፋችሁት ዴታ የመዘገባችሁት ወረቀት ላይ የመዘገባችሁት ዴታ ይኖራል። ከዛ ግን ማቅረብ የምትፈልጉት ሲሆንና አንዳንዴ ደግሞ በድካምም ሊሆን ይችላል። ያው ሰው አይደለን መቼም ከሰው ስህተት አይጠፋምና አንዳንዴ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ለዚህ በጣም ይቅርታ መጠየቅ እፈልጋለሁ። ብዙ የቼልሲ ደጋፊዎች ኖቲስ አድርገው ይህን ነገር ጥያቄ ያደርገው ሲያቀርቡ ነበር። ለዛ ነው። ከዛ በተጨማሪ ግን ስለ አርሰናል ድካም ሳነሳ ቼልሲ ጋር በፍጹም ድካም የለም ወይ ደግሞ ቼልሲ በሳምንቱ አጋማሽ ጨዋታ አላከናወነም ለማለት ፈልጌ አይደለም። እዚህኛው ፕሮግራም ላይ በደንብ አነሳዋለሁ። ግን የአርሰናልን ሳነሳ ምንድን ነበር ኢንቴንሽኑ? አርሰናል ካያችሁ ትላንትና ሲያጠቃ በጣም ድክመት የነበረበት ቡድን ነው። በማጥቃቱ ረገድ ደክሞ ነበር የታየውና ያ ነገር በጨዋታ መደራረብ ምክንያት ቡድኑ ላይ ድካም እንደፈጠረ ለማንሳት ተፈልጎ ነው እንጂ ቼልሲ ጋር ድካም የለም ወይ ደግሞ የቼልሲ የጨዋታ ጉዞ ላይ እስካሁን ድረስ ድካም እያየን አይደለም የሚል ነገር ለማንሳት አይደለም። ትላንትና እንዳያችሁት ቼልሲ በጣም ጥሩ ነበር። እንደውም በ10 ተጫዋችም የተጫወተ ከአርሰናልም በላይ የተሻለ ሲያጠቃ የነበረው ቼልሲ ነበርና ያን ነገር ሳነሳ ቼልሲ አልደከመም፣ ቼልሲ ጋር ድካም የለም ለማለት ተፈልጎ እንዳልሆነ ታውቃላችሁ። ያው እንግዲህ ቻናላችንን ከድሮ ጀምሮ የምትከታተሉ ሰዎች በተለይ የቼልሲን የአምናውን የውድድር ዓመት ካለቀ በኋላ ቼልሲ ጋር የጨዋታ መደራረቦች እንዳሉ ድካሞች እንዳሉ በተደጋጋሚ ጊዜ ስናነሳ ነበርና ያ ነገር ምናልባት ሚስ አንደርስታንዲንግ የፈጠረ መስሎ ታይቶኛል። ለማንኛውም ግን
ለሁለቱም ነገሮች በተለይ ለመጀመሪያው የቼልሲ ደጋፊዎችን ይቅርታ መጠየቅ እፈልጋለሁ። ወደ ዋናው ነጥባችን እንግባና ወደ ዛሬው እንግዲህ ቼልሲ አሁን ባለው ሁኔታ እንዴት አድርጎ ነው የዚህ የዋንጫ ፉክክሩ ወይም ደግሞ ታይትል ኮንተንደሩ ላይ እንዴት ባለ መንገድ ሊቀጥል ይችላል የሚለውን ነገር እንመለከተዋለን። እንግዲህ የውድድር ዓመቱ ሲጀመርም ጀምሮ ምናልባት ቅድም የሚያነሳውት ነገር የቼልሲ ደጋፊዎችም ራሳቸው የሚያነሱት ነገር ቼልሲ እንዴት ነው በዚህ ሲዝን የዋንጫ ኮንቴንደር ሆኖ ሊቀጥል የሚችለው የሚሉ በርካታ ጥያቄዎችን ሲያነሱ ነበር። ምክንያቱም ብዙ አይነት ፍራቻ ነበር የቼልሲ ተጫዋቾች ጋር፣ የተጫዋቾች መዳከም። አምና 64 ጨዋታ የተጫወተ ቡድን ነው። የዓለም የክለቦች ዋንጫ ላይም በጣም ብዙ ጨዋታዎችን ሲጫወት አይተነዋል። ሌሎች በጣም አድካሚ የሚባሉ ነገሮች ነበሩ። ስለዚህ እነዚህ ሁሉ ነገሮች በጨዋታ መደራረብ ምክንያት የተጫዋቾች ጉዳት ዘንድሮ ስንመለከት ነበር። ገና ሲዝኑ ሳይጀመር ሌቫይ ኮልዊል ተጎድቷል። ከኮልዊል በተጨማሪ ኮል ፓልመር ለ14 ጨዋታዎች ያክል በዚህ ክለብ ውስጥ ያልተመለከትነው ተጫዋች ነው። የሌሎች ተጫዋቾችንም ጉዳት ስናይ ነበር እና ምናልባትም ደግሞ የተፈራው ነገር ደርሶ እንዳይሆን የሚሉ በጣም በርካታ ሀሳቦች ይነሱ ነበር። ነገር ግን ደግሞ ክለቡ እነዛን ነገሮች ሁሉ ተቋቁሞ አሁን ባለበት ደረጃ እየቀጠለ ነው የሚገኘው። በጣም ነገሮቹ አስቸጋሪ ናቸው። ይሄ ሁኔታው እንደሚታሰበው ቀላል አይደለም እውነት ለመናገር ግን ያንን ነገር ደግሞ በጣም በጥሩ መንገድ ለማስቀጠል ነው አሁንም እየሞከሩ የሚገኙት። እንዲህ አይነቶቹን ነጥቦች ማንሳት እጅግ በጣም አስፈላጊና ጠቃሚ ጉዳይ ይሆናል። አምና ቼልሲ የዋንጫ ፉክክሩ ላይ ነበረበት እስከተወሰነ ሳምንት ድረስ። ከዛ እንደውም ቼልሲ ሁለተኛ ደረጃ ላይ ተቀምጦ አንድ የቦክሲንግ ዴይ ጨዋታ ያከናውን ነበረ። ምናልባት ያንን ጨዋታ ፉልሃምን ማሸነፍ ይገባው ነበር። ፉልሃምን እስከ 80 ምናምነኛው ደቂቃ አካባቢ ድረስ እየመራ ከዛ በኋላ ተሸንፎ ወጣ። 2 ጎሎች ተቆጥረውበት ማለት ነው። ከዛ በመቀጠል ደግሞ እንደዚሁ ከኤቨርተን ጋር በተደረገው ጨዋታ ላይ ክለቡ ነጥብ ይዞ መውጣት አልቻለም። 3 ነጥብ ማለት ነው። እነዛ ነገሮች ቢያደርግ እንደውም ቼልሲ ጭራሽ አንደኛ ደረጃ ላይ ሁሉ መቀመጥ ይችል ነበር። ግን ኤንዞ ማሬስካም ስለዚህ ጉዳይ ሲጠየቁ ለዋንጫ ፉክክር እንኳን ገና ነን፣ በቃ ለዋንጫ ፉክክር ገና ነን፣ እየተፎካከረን አይደለም፣ ብዙ ነገር መስራት፣ ብዙ ነገሮችን መጨመር ይጠበቅብናል የሚሉ ሀሳቦችን ነበሩ አሰልጣኙ ሲያነሱ የነበረው እና በዚህ ምክንያት በሁለት ጎራ የተከፈሉ ሀሳቦች ሲሰጡ አንዳንዶቹ እሳቸውን ሲያደንቁ፣ አንዳንዶቹ ደግሞ እሳቸውን ሲተቹ ነበር። እሳቸውን የሚያደንቁ ሰዎች ምንድን ነበር ያነሱት ሀሳብ? በቃ ትክክል ነው፣ እንደዛ ማለታቸው መጥፎ ነገር አይደለም። ምክንያቱም ለዋንጫ ተፎካካሪ ናቸው ብለው በሚዲያው የሚያስጮሁ ነገሮች ከበዙ የክለቡ ተጫዋቾች ስነ ልቦና ላይ ጫና ሊያበዛ ይችላል የሚሉ ነገሮች ስላሉ ይሄን ነገር ማድረጋቸው ትክክል ነው ያሉ ሰዎች ነበሩ። አንዳንዶቹ ደግሞ እንደዚህ ማለታቸው ትክክል አይደለም፣ ምክንያቱም ቼልሲ አሁን ባለው ሁኔታ ጥሩ እየተፎካከረ ነው ያለውና ጭራሽ አንደኛ መሆን የሚችልበት እድል ያለው ክለብ ነው። ስለዚህ ይህ በሆነበት ሁኔታ ቼልሲ ለዋንጫ አይፎካከርም፣ ገና ነን፣ ብዙ ነገሮችን ማስተካከል ይጠበቅብናል ብለው መናገራቸው እንደው ዋጋ የሚያስከፍል ነገር አይሆንም ወይ የሚሉ ነጥቦችን ሲያነሱ ነበር። ዞሮ ዞሮ ግን በተመለከትነው ሁኔታ ቼልሲ በኋላ ላይ ትንሽ ከደረጃው ሲንሸራተት ከደረጃው ሲወርድ ተመልክተን ነበር። ግን ያ ሁሉ ጨዋታ ቢደራረብም የኮንፈረንስ ሊግ፣ የፕሪሚየር ሊግ፣ የኤፍኤ ካፕ፣ የካራቦ ካፕ በኋላ ደግሞ የዓለም የክለቦች ዋንጫ ጨዋታዎች ቢደራረቡም ነገር ግን ያን ሁሉ ነገር ተቋቁመው ኮንፈረንስ ሊግን አሸንፈዋል። በፕሪሚየር ሊጉ 4ኛ ደረጃን ይዘው አጠናቀዋል። ከዛ በላይ ደግሞ የዓለም የክለቦች ዋንጫ ላይ ዋንጫውን አንስተዋል። ስለዚህ ኦቨር ስኬታማ ሆኖ ነው ያጠናቀቁት ያንን የውድድር ዓመት ከተጠበቀው በላይ ሆኖ። አሁንም አሰልጣኙ ኤንዞ ማሬስካ እንግዲህ አርብ ዕለት በነበራቸው ጋዜጣዊ መግለጫ ላይ ስለ ዋንጫ ፉክክር ጉዳይ ተጠይቀው ነበረ እና እንዴት ነው አሁንስ ለዋንጫ ፉክክር ውስጥ አሉበት ወይ፣ በዚህ ዋንጫ ፉክክር ውስጥ ይገኛሉ ወይ የሚል ጥያቄ ቀርቦላቸው ነበር። እሳቸው ግን ገና በቃ ጊዜው ገና ነው፣ አሁን ስለዚህ ጊዜ ለማውራት ተጨማሪ ጊዜያትን መመልከት ይኖርብናል። ይህን ነገር እንደውም መጋቢቱ የሚያዝያ ላይ ጠይቁኝ፣ በቃ የዛኔ ያለንበትን ቦታ ካያችሁ በኋላ ቼልሲ ለዋንጫ ይፎካከራል አይፎካከርም የሚለውን ነገር ጠይቁኝ፣ የዛኔ እነግራችኋለሁ። አሁን ግን ገና ህዳር ወር ላይ ያለ ነው እና ስለ ዋንጫ ፉክክር ለማውራትም ላለማውራትም ጊዜው አይደለም የሚል ሀሳባቸውን ያነሱት። ነገር ግን ከአንድ ዓመት በፊት ከነበረው ነገር አንጻር ከአምናው ጋር በተነጻጻሪ ጥሩ የሚባል ጊዜ ላይ ነን ብለዋል አሰልጣኙ ሲናገሩ። ምክንያቱም አንድ ተጨማሪ ዓመት አብረን አሳልፈናል። ከዛ በተጨማሪ ደግሞ ቡድኑ በስብስብ ረገድ ከአምናው የተሻለ ሆኖ ቀርቧል። ነገር ግን ጊዜው በጣም 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 ገና ነው እና ይህን ነገር ለማንሳት ተጨማሪ ጊዜ ማየት ይጠበቅብናል ብለው ነበር የተናገሩት። እንግዲህ ቼልሲ ያለፉትን ዓመታት በተለይ ከዚህ ከእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር ጋር ተያይዞ
በደንብ ወደ ትራክ እንዲገባ ደጋፊዎቹ ይጠብቃሉ፣ ወይም ደግሞ ወደሚፈለግበት የፉክክር መንገድ እንዲገባ ይፈልጋሉ። ምናልባት ለመጨረሻ ጊዜ እንደው ቼልሲን ካስታወስን በ2021-22 የውድድር ዘመን ይመስለኛል ሶስተኛ ደረጃን ይዞ የጨረሰውን ቼልሲን የምናስታውሰው። ግን ቼልሲ ዛ ሲዝን ላይ እንደው ሶስተኛ ሆኖ ቢጨርስም እንኳን ግን በጣም ጥሩ ወይም ኤክስትሪም ጥሩ ሆኖ አልነበረም ሶስተኛ ደረጃን ይዞ የጨረሰው። እንደውም ከታች የነበሩት ክለቦች እነ ቶተናም፣ እነ አርሰናል፣ እነ ዩናይትድ ይሄ ጥሩ ተፎካካሪ ሆኖ ስላልነበር ምናልባትም ደግሞ ቼልሲን ከደረጃው ላይ የሚያወርድ ክለብ አልነበረም እንጂ ምናልባት ቼልሲ በአንዳንድ ጨዋታዎች ላይ ነጥብ መጣሉ፣ ሌሎች ያስመዘገባቸው ውጤቶች ቼልሲንም ከደረጃው ለማውረድ የሚችሉ ክለቦች ነበሩ። ነገር ግን ደግሞ እንደዛም ቢሆን በደረጃ ሰንጠረዡ ላይ ስንመለከት እንደነበረው ያን ሲዝን በቃ ቼልሲ በደንብ ለዋንጫ መፎካከር የሚችልበት ራሱን በደንብ ከፍ አድርጎ ማሳየት የሚችልበት ሲዝን ነበር። ግን ያ መሆን አልቻለም። ከዛ በኋላ ደግሞ ብዙ ጥያቄዎች ይነሱ ነበር እና እሺ ቼልሲ ምንድን ነው የሚሆነው? ማለት በጣም ጥሩ ጥሩ ተጫዋቾች አሉት። አስገራሚ አዳዲስ ተጫዋቾችን ሲያስፈርም ቆይቷል። በስብስብ ረገድ የሚታማ ክለብ አይደለም። በቃ እያንዳንዶቹ ተጫዋቾችን ብንመለከት ክለቡ ስካውት ያደረጋቸው ክለቡ ወደዛ ክለብ እንዲመጡ ያደረጋቸውን ተጫዋቾች ብናይ በጣም አስገራሚ ተጫዋቾች ናቸው። በዛ ደረጃ ለምንድን ነው ቼልሲ ለዚህ ለዋንጫው የተሻለ ፉክክር ማድረግ ያልቻለው የሚሉ ነጥቦችን የሚያነሱ አንዳንድ ሰዎች ነበሩ። ግን ከቼልሲም ደረጃ በላይ ምናልባት ደግሞ የነ ሊቨርፑልና የማንቸስተር ሲቲ ስታንዳርድ በጣም ከፍ ብሎ ነበር። ሁለቱም በየርገን ክሎፕም በፔፕ ጓርዲዮላም የሚመሩ ቡድኖችን እንዳየነው በጣም የሚያስገርም ጊዜ ላይ ነበሩ እና ቼልሲ ወደዛ ደረጃ ለመጠጋት ምን ያክል ጊዜ ላይ ነው እንግዲህ በደንብ ጠንክሮ መስራት ያለበት የሚሉ ነገሮች ይነሱ ነበረ። ግን ሲዝኑ ላይ እንደተመለከተ ነው እንግዲህ ቼልሲ ያውም ዋንጫውን ካነሳው ከማንቸስተር ሲቲ እጅግ በጣም በራቀ፣ ለዛ ነው ሶስተኛ ደረጃ ላይ መቀመጡን አትዩ በጣም ወጣ ገባ ጊዜ ነው ሲያሳልፍ የነበረው ስላችሁ የነበረው ለዛ ነው። እና ምንም እንኳን ሶስተኛ ደረጃን ይዞ ቢጨርስም እዛ ሲዝን ላይ እንደተመለከተ ነው፣ ነገር ግን ዋንጫውን ካነሳው ማንቸስተር ሲቲ የ19 ነጥብ ልዩነት ተፈጥሮ ነው ያ ሲዝን የተጠናቀቀው። ኢቨን ሁለተኛ ደረጃን ይዞ ከጨረሰው ከሊቨርፑል እንኳን የ18 ነጥብ ልዩነት ተፈጥሮ ነበር። ስለዚህ ያን ነገር ተመልክተናል። ከዛ በኋላ ቼልሲ 12ኛ የጨረሰበት ሲዝን ነበር፣ 6ኛ የጨረሰበት ሲዝን ነበር። በቃ ይሄ የውጤት መዋዠቁ ቀጥሏል። ምንም እንኳን ቼልሲ ከዛ በኋላ አዳዲስ አሰልጣኞችን ቢያመጣም አዳዲስ ተጫዋቾችን ወደ ክለቡ ቢቀላቅልም እና ለመጨረሻ ጊዜ ደግሞ ክለቡ ለዋንጫ ሲፎካከር ዋንጫ ሲያነሳ ያየ ነው በአንቶኒዮ ኮንቴ ዘመን ስር ነበር። አንቶኒዮ ኮንቴ የቡድኑ አሰልጣኝ በነበሩበት ጊዜ ያንን በደንብ ሲያደርጉት ተመልክተናል። እና አሁን ባለው ሁኔታ ግን ከነበሩት ከዚህ በፊት ካየናቸው ዓመታት በጣም በተለየና በተሻለ ሁኔታ ክለቡ በደንብ ራሱን ለዋንጫ ተፎካካሪ አድርጎ እንዳቀረበ ይሰማኛል። እንደውም ከዚህ ጨዋታ በፊት ማለትም የትላንትናውን ጨዋታ አይጨምርም ከቼልሲ ጋር ከአርሰናል ጋር የተደረገውን ጨዋታ ማለት ነው። ነገር ግን ከፍጹም ቅጣት ምት ውጭ የተመዘገቡ ኤክስፔክትድ ጎሎች ወይም ደግሞ በአንድ ጨዋታ የተመዘገቡ ኤክስፔክትድ ጎሎችን ብንመለከት የትላንትናውን ጨዋታ አይጨምርም። ዳታው የወጣው ከትላንትናው ጨዋታ በፊት ነው እና ቼልሲ ሶስተኛ ደረጃ ላይ ተቀምጧል። በይሄ ፍጹም ቅጣት ምት ከሆኑ ጎሎች ውጪ በክፍት ጨዋታዎች እድል በመፍጠር ረገድ ካያችሁት ቼልሲ ሶስተኛ ደረጃ ላይ ተቀምጧል። አንደኛ ደረጃ ላይ የተቀመጠው አርሰናል ነው። 1.13 ኤክስፔክትድ ጎል በአንድ ጨዋታ ላይ ያስመዘግባል። ማንቸስተር ሲቲ 0.73 ኤክስፔክትድ ጎል ያስመዘግባል። ቼልሲ ደግሞ 0.63 ኤክስፔክትድ ጎል ያስመዘግባል። ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። እንግዲህ በመጀመሪያዎቹ የ12 ሳምንታት ጨዋታዎች እንደተመለከት ነው ቼልሲ የሚበለጠው በአርሰናል እና በማንቸስተር ሲቲ ብቻ ነው ማለት ነው። ይሄ ክለቡ ምን ያክል በየጨዋታው ላይ ብዙ የጎል ሙከራዎችን ለማድረግ ጥረት እንደሚያደርግ በተደጋጋሚ ጨዋታዎችም ላይ ሳይቀር እነዚህን ሁኔታዎች በደንብ የምንገነዘበው ነገር ይሆናል። ትናንትናም በነበረው ጨዋታ ላይ ቼልሲ ከአርሰናል በተሻለ በርካታ ተጫዋቾች በትላንትናው ጨዋታ ላይ ስንመለከት እንደነበረው ይከላከላሉ። በተለይ ከካይሴዶ ቀይ ካርድ በኋላ የተከላከሉ ይጫወታሉ የሚል ግምት ነበር። ግን 11 ሙከራ ነው የሞከሩት፣ አርሰናል 8 ሙከራ ነው የሞከረው እና ቼልሲ ትላንት ኢቭን ተጫዋች በቀይ ካርድ ባይወጣበት ኖሮ እኔ ሊያሸንፍ እንደሚችል ይሰማኝ ነበር። አርሰናል 1 ነጥብ ይዞ መውጣቱ መጥፎ አይደለም የሚባለውም ለዚህ ነው እና 4 ኢላማቸውን የጠበቁ ሙከራዎችን አድርገው 0.79 ኤክስፔክትድ ጎል ነበራቸው። ምናልባት የሚያገኟቸውን ኳሶች ከመጠቀም አንጻር
ኮንቨርዥን ሬታቸው እንዴት ያለ ነው ብለን ጥያቄ ልናነሳ እንችል ይሆናል። ግን በጣም የሚያስገርም ሁኔታን ነው እንግዲህ እየተመለከትን የምንገኘው ማለት ነው። ከዛ ውጪ እንግዲህ ከዚህ በኋላ በምንመለከታቸው ጨዋታዎች ላይ ደግሞ ስናይ አሁን የሶስት ቡድኖች ፉክክር ሆኗል። አርሰናል፣ ማንቸስተር ሲቲ እና ቼልሲን ነው ልንመለከት የምንችለው። ከዚህ በኋላ ግን የትኞቹ ቡድኖች ቀለል ያለ ጨዋታ ሊያከናውኑ ይችላሉ? በተለይ በእንግሊዝ ፕሪሚየር ሊግ የዚህ የዋንጫ ፉክክርን በደንብ የሚያሳውቁን የቦክሲንግ ዴይ ጨዋታዎች አሁን ከፊት ለፊታችን ይመጣሉ። ታዲያ በእነዚህ ጨዋታዎች ላይ ማን ነው ከአርሰናል ወይ ከቼልሲ ወይ ደግሞ ከማንቸስተር ሲቲ ቀለል ያሉ ጨዋታዎችን ሊያደርግ ይችላል ተብሎ የሚጠቀሰው ቡድን የትኛው ነው የሚለውን ነገር ስናነሳም ደግሞ እንደዚሁ ቢያንስ ቼልሲ እንደው በአንጻራዊነት ስትመለከቱት አሁን ሌሎቹን ክለቦችም እንዲሁ የምንመለከታቸው የጨዋታ መርሃ ግብሮቻቸውን የሚያከናውኑ ይሆናል። አርሰናል ለምሳሌ ትናንትና ካከናወነው ጨዋታ በኋላ ከነ ብሬንትፎርድ ጋር ከሌሎች ቡድኖች ጋር እንደዚሁ ጨዋታውን የሚያደርግ ቡድን እንደሆነ ይታወቃል። አሁን ቼልሲ ቀጣይ ከሊድስ ዩናይትድ ጋር ነው የሚጫወተው። ከዛ ቀጥሎ ከቦርንመዝ በኋላ ከኤቨርተን ከኒውካስል ጋር እንደዚሁ ጨዋታዎችን የሚያከናውን ይሆናል። ይሄም እንደዚሁ ቼልሲ በቀጣይ ምን ያክል ተፎካካሪ ይሆናል፣ ተፎካካሪነቱን የሚወስኑት ጨዋታዎች የሚከናወኑት እንግዲህ በዚህ ወቅት ላይ ይሆናል ማለት ነው። እና እንግዲህ እነዚህ እያንዳንዶቹ የሚደረጉትም ጨዋታዎች እጅግ በጣም ወሳኝ ስለመሆናቸው በደንብ ማንሳት ያስፈልጋል ለማለት ያክል ነው። ከዚህ ባለፈ ግን አሁን ደግሞ ምርጥ የሚባሉ ተጫዋቾች ወደ ሜዳ እየተመለሱ መምጣታቸው ለቼልሲ በጣም አስፈላጊ ነገር ሆኗል። አሁን ኮል ፓልመር ወደ ሜዳ ተመልሷል። ይሄ ደግሞ በጨዋታ መደራረብ ምክንያት በጣም በርካታ ጨዋታዎች በመደራረባቸው ምክንያት እንደው ቼልሲ ምን አይነት ስጋት ላይ ሊወድቅ ይችላል ለሚሉ ሰዎች ጥሩ ምላሽ የሚሰጥ ነገር ነው የዚህ ተጫዋች መመለስ። ሬሲ ጄምስ እጅግ በጣም አስገራሚ ፐርፎርማንስን አስገራሚ ጊዜን እያሳየ ነው የሚገኘው። አሁን ባለው ሁኔታ በቼልሲ ካሉ ምርጥ ተጫዋቾች መካከል አንዱ እሱ ነው። ኤስቴቫ ዊላን የዚህ ቡድን ሌላኛው ቁልፍ ተጫዋች ሆኗል። ሌሎችም ተጫዋቾች አሉ እና ቼልሲ በደንብ እነዚህ ተጫዋቾችን በመጠቀም አሁን ወደ በለጠ የዋንጫ ፉክክሩ ራሱን ማስጠጋት የሚችልበት እድል አለው ማለት ነው። ከዛ በተጨማሪ ግን ለምሳሌ ቼልሲ በመጀመሪያዎቹ 6 ጨዋታዎች የትላንትናውን ጨዋታ የጨመረም ብያቸዋለሁ። ሄዳታ በመጀመሪያዎቹ 6 ጨዋታዎች የነበረው ውጤት ምን ይመስላል፣ ከዛ በኋላ ቀጥሎ የነበሩት 6 ጨዋታዎች ውጤት ምን ይመስላል የሚለውን ነገር ስንመለከት ቼልሲ በመጀመሪያዎቹ 6 ጨዋታዎች 11 ጎሎችን አስቆጥሮ እንዲሁ ደግሞ 8 ጎሎች የተቆጠሩበት ቡድን ነበር። ከዛ ግን ቀጥሎ በመጡት 6 ጨዋታዎች ደግሞ ከ7ኛው እስከ 12ኛው በነበሩ ሳምንታት ቼልሲ 12 ጎሎችን ሲያስቆጥር የተቆጠረበት 3 ጎል ብቻ ነው። በመጀመሪያው 6 ጨዋታዎች ላይ ቼልሲ ይዞ የወጣው 2 ክሊንሺት ነበር። በሁለተኛው ቀጥሎ በመጡት 6 ጨዋታዎች ላይ ቼልሲ 4 ክሊንሺቶችን ይዞ ወጥቷል። ቼልሲ በመጀመሪያው 6 ጨዋታዎች 8 ነጥቦችን አስመዝግቧል። በሁለተኛው 6 ጨዋታዎች 15 ነጥቦችን ይዞ ወጥቷል። በመጀመሪያው 6 ጨዋታ 8፣ ቀጥሎ በነበሩት 15። ስለዚህ እነዚህ የጨዋታ እንቅስቃሴዎችን ስትመለከቱ ቼልሲ በጊዜ ሂደት በጣም እየበሰለ እና ደግሞ ኤንዞ ማሬስካም እንዳሉት የቡድኑ መዋሃድ አሁን ቼልሲን የበለጠ ወደ ዋንጫ ፉክክሩ እያቀረበው እያስጠጋው መምጣቱን እየተመለከትን እንገኛለን። ለምሳሌ ኖቲንጋም ፎረስትን ያሸነፉበት ጨዋታ፣ ቶተንሃምን ያሸነፉበት ጨዋታ፣ ወልቭስን ያሸነፉባቸው ጨዋታዎች በክሊንሺትም ጭምር ክለቡ እንዲወጣ አድርጎታል ማለት ይቻላል እና ምናልባት ደግሞ በቼልሲ በኩል እንግዲህ የተጫዋቾችን የቀይ ካርድ መመልከት ምናምን ደግሞ ብናወጣ ኖሮ እነዛ በብራይተን በዩናይትድ የተሸነፈባቸውም ጨዋታዎች ላይኖሩ ይችሉ ነበር እና አሁን ካለው ሁኔታ አንጻር ይህም በጣም ክለቡን የሚያግዘውና የሚረዳው ነገር መሆኑንም ጭምር እናገኛለን። ከዛ ውጭ ደግሞ በጣም ይሄ ዝቅተኛ እድሜ ያላቸው ተጫዋቾችም በዚህ ስብስብ ውስጥ ይገኛሉ። አሁን አንድ የሚነሳው ጥያቄ የቼልሲ ስብስብ ኤክስፔሪንስር ነው ወይ ወይም ደግሞ አሁን ካለው ሁኔታ አንጻር የቼልሲ ስብስብ ልምድ ያላቸው ተጫዋቾች የያዘ ስብስብ ነው ወይ የሚል ጥያቄ መነሳቱ አይቀርም። እንግዲህ በእድሜ አንጋፋ ተጫዋቾችን በመያዝ ኤቨርተን ነው አንደኛ ደረጃ ላይ የተቀመጠው በአቬሬጅ 28.6 እድሜያቸው ከፍተኛ የሆኑ ተጫዋቾች አቬሬጁ የእድሜ ጣሪያው 28 ዓመት ኦልሞስት 29 ዓመት በሉት 28.6 ነው። ቀጥሎ አስተን ቪላ፣ ፉልሃም፣ ኒውካስል፣ በርንሌ፣ ዌስትሃም እያለ ይቀጥላል። መጨረሻ ላይ የምናገኘው ቡድን ነው ቼልሲ 24.5 የቼልሲ አቬሬጅ
የእድሜ ጣሪያው 24 ነው እና በጣም ታዳጊ ተጫዋቾች ያሉበት ስብስብ ነው ልንል እንችላለን። ነገር ግን ደግሞ በዚህ ቡድን ውስጥ ልምድ ያላቸው ተጫዋቾችም ደግሞ እንዳሉ በደንብ መመልከት ያስፈልጋል። እነ ሬሲ ጄምስ ያሉበት ነው፣ እነ ሞይሰስ ካይሴዶ፣ እነ ኤንዞ ፈርናንዴዝ በግብ ጠባቂ ቦታ ላይ ኢቭን ትላንትና ጥሩ ሲጫወት ያየ ነው። እነ ሮበርት ሳንቼዝም ሳይቀሩ በጣም ልምድ ያላቸው ተጫዋቾች ናቸው። ኮል ፓልመር ደግሞ ከአመት አመት ከቼልሲ ጋር በደንብ ጥሩ ጊዜን እያሳለፈ የሚገኝ ነውና ስለዚህ እነዚህን ነገሮች ስንመለከት ቼልሲ በደንብ አሁን ላይ ለዋንጫ ፉክክሩ ራሱን በደንብ ማዘጋጀቱን ነው እየተመለከትን የምንገኘው። ስለዚህ ያው የተጫዋቾች ድካም ሊኖር ይችላል። በሚፈለገው ልክ ደግሞ የተጫዋቾችን ጉዳት ማኔጅ ማድረግም ለአሰልጣኙ ቀጣይ የቤት ስራ ነው የሚሆነው። ምክንያቱም የበርካታ ተጫዋቾች ስብስብ እንደሆነ ይታወቃል እና የተጫዋቾችን ጉዳት ደግሞ ማኔጅ ለማድረግ የተጫዋቾችን ድካምም ደግሞ ማኔጅ ለማድረግ የግድ እነዚህን ተጫዋቾች እያፈራረቁ እንደየአስፈላጊነቱ መጠቀም በጣም ወሳኝ ነገር ይሆናል። እነዚህ ነገሮች እስካደረጉ ድረስ አሁንም ድረስ በዋንጫ ፉክክር ውስጥ ሊቆዩ ይችላሉ። ግን በተለይ ክለቦች አሁን ስላሉበት የዋንጫ ፉክክር እገሌ ለዋንጫ ይፎካከራል፣ እገሌ ደግሞ ለዋንጫ አይፎካከርም የሚሉ ነገሮችን ለማንሳት ምናልባት ተጨማሪ ሳምንታትን ማየት ይጠበቅብናል። ኤንዞ ማሬስካ እንዳሉት ጊዜው አሁን አይደለም፣ ተጨማሪ ጊዜያትን ማየት በጣም የግድ ነው። ከዛ ደግሞ የቀጣዮቹ ጨዋታዎች ላይ የሚያስመዘግበው ውጤት ክለቡ በዋንጫ ፉክክር ውስጥ አለበት የለበትም፣ ለምን ያክል ጊዜ ይቆያል የሚለውን ነገር እንድንወስን የሚያደርገን ነው። ግን አሁን ባለው ሁኔታ ለምሳሌ 4ኛ ደረጃ ላይ የሚገኘው እንኳን አስቶን ቪላ ነው። አሁን እና አስቶን ቪላ እንዲህ ባለ ሁኔታ ጨዋታቸውን ያከናውናሉ እና አስቶን ቪላ ለዋንጫ ተፎካካሪ ነው ብለን አንጠብቅም፣ ወይ እነ ሰንደርላንድ ለዋንጫ ይፎካከራሉ ብለን አንጠብቅም። ግን ደግሞ እንደዛም ቢሆን አሁን በተመለከትናቸው ፐርፎርማንሶች ቼልሲ ከአርሰናልም ከቼልሲም ጋር ከማንቸስተር ሲቲም ጋር በደንብ በትይዩ መቀመጥ የሚችል ቡድን እንደሆነ ምንረዳው ነው ማለት ነው። እስቲ እናንተስ ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ምን አይነት የጨዋታ መርሃ ግብር ነው በሁለቱ ቡድኖች በኩል የተመለከት ነው? ከዚህ በተጨማሪ ከትላንትናው ጨዋታን ባሻገር ቼልሲ አሁን ካለው ሁኔታ አንጻር ከሁለቱ ቡድኖች ከሲቲ እና ከአርሰናል ጋር ያለው የዋንጫ ፉክክር ምን ሊመስል ይችላል የሚለውን ኮሜንት ላይ የገባችሁ ሀሳቦቻችሁን አጋሩን። ለቼልሲ ግን ቀጣዮቹ ሳምንታት እጅግ በጣም ወሳኝ እንደሚሆኑ ያው በየ3 ቀኑ ጨዋታ የሚያከናውን ቡድን ነው። ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ ከዛ ካራቦ ካፕ እያለ ይቀጥላል። በየ3 ቀኑ ጨዋታ የሚያከናውን ቡድን ነው እና እነዚህ ነገሮች እንዴት ተቋቁሞ በዋንጫ ፉክክሩ ላይ ይቀጥላል የሚለውን ኮሜንት ላይ የገባችሁ ሀሳቦቻችሁን አጋሩ። ቼልሲ በቀጣይ በእንግሊዝ ፕሪሚየር ሊግ በዚህ ሳምንት በሳምንቱ አጋማሽ ከሊድስ ዩናይትድ ጋር 14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን የሚያከናውን ይሆናል ማለት ነው።